የገልፍ ሀገራት እንግዲህ ነቃ ያሉ ናቸው። ፖለቲካሊ ነቃ ያሉ ሆነዋል። በዓለም ዲፕሎማሲ ላይ ትልቅ ሚና ያላቸው ሆነዋል። በብዙ ኢኮኖሚያቸውን ዳይቨርሲፋይድ አድርገውታል። የእነዚህ ሚድል ኢስት ውስጥ የተፈጠሩ የውስጥ የፖለቲካ ፍላጎቶች ቀጠናዊ አድማሳቸውን እያሰፉ ሲሄዱ የራሳቸው አግባብና የራሳቸው ተዋናያኖች አሏቸው እንጂ ከሌሎች ከሚድል ኢስት ታሪኮች ጋር በፌዝ የሚገናኙ የማይገናኙም ጭምራል። በነገራችን ላይ ይሄን ሁሉ ሜንሽን ስናደርግ የትኛው ነው ሀገር ያልሆነው ለማለት ትቸገራለህ። አሁን ሱዳን ውስጥ ገብተህ መሪው አልቡርሃን ነው መሐመድ ሀምዳን ዳጋሎ ብትል መሐመድ ሀምዳን ዳጋሎ ሊሻሉ ይችላሉ፣ ብዙ ቦታውን ከቨር ስላደረጉ። ግለሰቦች የሀገረ መንግስታትን ያህል ተጽዕኖ የፈጠሩበት ዘመን አልነበረም። የቅኝ ግዛትን ውሎች በኩራት ኤክስፕሌን የሚያደርግ ሀገር እንደ ግብጽ አይቻላቅም። የጂኦፖለቲካ ጉዳዮችን የውስጥ መስማማትንና የውስጥ ብቁነትን ማረጋገጥ ካልቻሉ እሱም ሌላ ዳፋ ይዞብን ይመጣል። የነቃ የፖለቲካ ኮንሰፕት አፍሪካ ቀንድ ላይ ያስፈልጋል። ብሔራዊ ጥቅሞችን የቀረጽክበትን ፖሊሲ ይሁን ያየህበትን ምልከታ ይሁን የኤክስፐርቶች ጉዳይ ብቻ አይደለም፣ የመላ ኢትዮጵያውያኖችም ጭምር። ክፍት ጫማ አድርገህ 2 ሰዓት ተኩል ስላወራህ ዴሞክራት ነህ ማለት አይደለም።